ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት በፓርት 1 ላይ 40 ጥያቄዎችን በፓርት 2 30 በፓርት 3 30 በፓርት 4 ደግሞ 30 በሚቀጥለው በፓርት 5 ደግሞ 40 የመሳሰሉ ጥያቄዎችን እናያለን። ዛሬም 40 ጥያቄ እንመለከታለን። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሳብስክራይብ፣ ሼር፣ ላይክ ማድረግን እንዳትረሱ። ይሄ ከእናንተ የሚጠበቅ ነው። ኖርማል ነው። ለእናንተ ምንም አይነት ጉዳት የለውም። ይሄን በማድረግ ታግዙናላችሁ ማለት ነው። ወደ መጀመሪያው ጥያቄ ስንገባ ኢን ካታጎሪ ኦፍ ሎንግ ተርም ሚሞሪ አባውት ዋን ሰልፍ በተለያዩ በሎንግ ተርም ሚሞሪ ውስጥ ሁለት ቦታ የሚከፈላል አይደለ? ዲክሌራቲቭ እና ኖን ዲክሌራቲቭ ይባላል። በሎንግ ተርም ሚሞሪ ውስጥ ላይ ስለ ራሳችን ታሪክ የት እንደተወለድን እንዴት እንደተወለድን ምናምን ስቶሪ የሚሆነው ፓርት የትኛው ነው የሚለው የትኛው ነው? ኤ ላይ ያለው ኤፕሲዶክ የሚባለው ፓርት ላይ የኛ ኢቨንቶቻችን ታይም ፕሌስ ኢሞሽኖቻችን ሁሉ እዛ ነው ማለት ነው። በሎንግ ተርም ሚሞሪ ውስጥ የሚካተቱት ሴማቲክ ውስጥ የማስ ሰርቶ መቻላችን እነዚህ ነገሮች ነው። ይሄ ፕሮሲጀራል ደግሞ ይሄ ሌላ ነው። ኖን ዲክለራቲቭ ነው። ይሄ ወርኪንግ የሚባለው ደግሞ ሾርት ሚሞሪ ነው። እሺ 62ኛ ኢን ክላሲካል ኮንዲሽናል ቲዮሪ ሪስፖንስ ዱሪንግ ኮንዲሽንግ ማለት ውሻው ሳልቬት እንዲያደርግ ምኑን ሲሰማ ቤሉን ሲሰማ ማለት ነው። የደውሉን ሲሰማ ሳልቬት እንዲያደርግ የሆነ ፕሮሰስ እናካሄዳለን አይደለ? እሱም ኮንዲሽኒንግ ይባላል። ኮንዲሽኒንግ ማለት ስጋውንና ደውሉን አንድ ላይ ሜርጅ ያደረገን ያ ስጋውንና የደውሉን አንድነት በውሻው አእምሮ ውስጥ የምናስገባበት ፕሮሰስ ነው። በዚህ ፕሮሰስ ውስጥ ውሻው ሳልቬት ያደርጋል። ይሄ ውሻው ሳልቬት የሚያደርገው ሪስፖንስ ምንድነው ነው? በዚያን ጊዜ የሚሰጠው አንኮንዲሽናል ነው ማለት ነው። ለስጋው ብሎ ነው በዛ ታይም እየሰጠ ያለው እንጂ ለደውሉ አይደለም። ምክንያቱም ገና ሁለቱም ስላልተጣበቁ ማለት ነው፣ ደውሉና ስጋው። 63ኛ ደግሞ ምን የሚፈጠረው ኤክስቲንክሽን የምንለው ኮንሰፕት የሚፈጠረው ማለትም ኤክስቴንሽን ማለት ዲስአፒራንስ ኦፍ ኮንዲሽናል ሪስፖንስ የምንለው የሚፈጠረው ማለትም ውሻው ከጊዜ በኋላ ስትደውሉ ሳልቬት ማድረግ ማቆም የሚፈጠረው የሆነ ጊዜ ምን መስጠት አቆማችሁ ነው የሚለው። መልሱ ምንድነው? አንኮንዲሽናል ስቲሙለስ ነው። ስጋውን መስጠት ስናቆም ማለት ነው። ስጋውን መስጠት ስናቆም ውሻው ደውሉን ሰምቶ ያቆማል። በቃ ሙድ የያዙኝ ነው ምናምን ብሎ ማለት ነው። እሺ 64ኛ ሐሳቡ ምንድነው? የሆነ ሰው የሆነ ጊዜ ፖሊስ በመኪና መጥቶ ወስዶት ሄዶት ነበረ፣ ወንጀል ስለሰራ ማለት ነው። ይሄ ሰውዬ በዚያን ጊዜ የፖሊሶችን መኪና ድምፅ ሰምቷል። ሌላ ጊዜ ደግሞ የአምቡላንስን መኪና ድምፅ ይሰማና ወደ ቤት ይሮጣል። እና ይሄኛው ሰውዬ በምን አይነት ቲዮሪ ነው የተጠቀሙ ማለትም ምን አይነት ፕሪንሲፕል ነው ለምንድን ነው የሸሸው የሚለው የሚያሳየው ፕሪንሲፕል ምንድነው ነው? መልሱ ስቲሙለስ ጀነራላይዜሽን ይባላል። ምን ማለት ነው? ይሄ የእንትኑን ድምፅ የአምቡላንሱን ድምፅ ሲሰማ የፖሊሶቹን ይመስሉታል ማለት ነው። ዜር ኢዝ አ ሲሚላሪቲ ኦፍ ስቲሙለስ ማለት ነው። አንድ ሰውዬ ይላል 65ኛው አንድ ሰውዬ የተለያየ በሽታ ስላጋጠመው የተለያዩ ቶክሲኮች አጋጥሞት የባህሪ ለውጥ ቢያመጣ እንደ ለርኒንግ ፕሪንሲፕል ይሄ ሰውዬ ለርኒንግ አድርጓል አይባልም። ምክንያቱ ለምንድን ነው የሚለው ምክንያቱ ቢ ላይ ያለ ነው። ለርኒንግ የሚባለው በኤክስፒሪየንስ እና በፕራክቲስ የምናመጣው የባህሪ ለውጥ እንጂ በበሽታና በቶክሲክ የምናመጣው ስላልሆነ ማለት ነው። 66ኛው ደግሞ የትኛውም ባህሪ ማለትም ያ ባህሪ ምን የሚደረግን የሚበረታታ ባህሪ የተለያዩ ፖዚቲቭ ነገሮችን በመስጠት ያኛው ይሄን ባህሪ ያሳየ ያለው ኦርጋኒዝም በጣም እንዲቀጥል ጥሩ ነገርን መስጠታችን በየትኛው ሪኢንፎርስመንት ውስጥ ይካተታል ነው። መልሱ ምንድነው? ፖዚቲቭ ሪኢንፎርስመንት ማለት ነው። ፖዚቲቭ ሪኢንፎርስመንት ማለት ያኛው ሰውዬ እያደረገ እንዲቀጥል ማበረታታት ማለት ነው። እሺ 67ኛውም ተመሳሳይ ነው። እሺ ማየት ትችላላችሁ። 68ኛው ደግሞ አንዱ ሪያና እና ዊንተራ የሚባሉ የዩኒቨርሲቲ ጓደኛሞች ናቸው። በሆነ ጉዳይ ላይ ተከራከሩ። ማለትም በዲሞክራሲ ላይ የሴቶች ህግ መጣስ ሃይማኖት በሚለው ላይ ብቻ ከተከራከሩ በኋላ ክርክራቸውን ለማሸነፍ ብሎ ሲጠቀሙ የነበሩት የትኛው የአእምሮ ክፍል ነው ጥያቄው ዋና ሀሳቡ።
ሴማቲክ ነው ኤ ላይ ያለ ነው። ሴማቲክ የሚባለው ክርክሮችን፣ የቃላት ሚኒንጎችን፣ አጠቃላይ ጠቅላላ እውቀቶችን የሚይዝልን ነው። ፕሮሲጀራል ሚሞሪ የሚባለው በቃ በተፈጥሮ ለምሳሌ ጸጉር አበጥሮ መቻል እንደዚህ አይነት ነገሮችን የሚይዝ ነው። ኤፒሶዶሚክ ሚሞሪ የምንለው የት እንደተወለድን እንዴት እንደተወለድን ስለኛ ኤክስፒሪየንስ የሚይዘው የአእምሮ ክፍል ነው። ኢሚዲየት ሚሞሪ ደግሞ የምንለው ደግሞ ሾርት ሚሞሪ ቲዮሪ ነው ማለት ነው። እሺ 69ኛ ዝናብ ሲዘንብ አምብሬላ እንጠቀማለን ከዝናቡ ለመከላከል። ምን አይነት ቲዮሪ ነው ይሄ? በይነ አይነት ሪንፎርስ እየተከላከልን ነው። ኔጌቲቭ ሪንፎርስመንት ነው። ኔጌቲቭ ነው የሚለው ቃል ዝናብን እየተከላከልክ ስለሆነ ነው። የሆነ ነገር ስትጠቀም ይሄኛው ዝናቡን ምን እያደረክ ነው? እየተከላከልክ ነው። በቃ ሪሙቫሊቲ ካለ ሁሌ ኔጌቲቭ ነገር እንዳለ ማወቅ አለባችሁ። ነገርየው የሚጠቅም ከሆነ ግን ሪንፎርስ አለ፣ የሚጎዳ ከሆነ ግን ፓኒሽመንት አለ ማለት ነው። 7ኛው ስለ ለርኒንግ ትክክለኛ የሆነው የትኛው ነው? ኤ ላይ ያለው ለርኒንግ ማለት ቀጣይነት ያለው የባህሪ ለውጥ ነው ይላል። ልክ ነው። ቢ ላይ ያለው ደግሞ መማር የሚባለው ደግሞ አክቲቭ እና ፕራክቲስ ማድረግንም ይጠይቃል ይላል። ሲ ላይ ያለው ደግሞ ስንማር ኢንቫይሮንመንታችንም በመማር ሂደት ውስጥ ይካተታል ይላል። ዲ ላይ ያለው መልስ አይሆንም ማለት ነው። እሺ 71ኛው ደግሞ የሆነ ጊዜ ስናሳይ የነበረው ባህሪ ጠፋና ከጠፋ በኋላ እንደገና አፒር ቢሆን እንደገና ቢገለጥ አጋጣሚ ማለት ነው እና ምንም የሚያነሳሳን ነገር ሳይኖር ሲፈጠር ምን ይባላል ነው? ምን ማለት ነው? ውሻው የሆነ ጊዜ መጮህ ትቶ ነበረ። ከፓውልስ ቲዮሪ ነው የመጣው። ውሻው የሆነ ጊዜ ምናምን መጮህ ምናምን ተወና በቃ ስጋም መሰጠት ምናምን ተተወና ደውል ሲደወል መጮህ ተወና በቃ ተተወ ማለት ነው። ከ1-2 ዓመት በኋላ የሆነ ጊዜ ደውል ሲሰማ ደግሞ አጋጣሚ ላጩን ሲያወጣ የድሮት ስጋው ትዝ ሲለው ማለት ነው። ይሄ ኮንሰፕት ነው ምን የሚባለው? ስፖንታኔስ ሪከቨር ይባላል። ወደ ድሮ ቶሎ መመለስ ማለት ነው። ይሄ ነው ኮንሰፕቱ። ባይዞ ኮንሰፕቱ ሰፊ ነው። በጣም ዘና አድርገን አስተምረናል። እንትኑ ላይ ተመልከቱ። አሁን እናንተም አንደኛ ጥያቄውን ሳነብላችሁ ከየት እንደመጣ እንደምታውቁ አስባለሁ። ምክንያቱም ፍሬሽማን ናችሁ፣ ሳይኮሎጂ ፈተና ያያችሁ ነው፣ የፈተና ጊዜም ስለሆነ ማለት ነው። የማወራው ነገር ላላነበበው ሰው ይሄ ልጅ ምን እየሆነ ነው የምትሉት። ነገር ግን ያነበበው ሰው ምን እያወራው እንደሆነ ይገባዋል ማለት ነው። እውነት ወይስ ውሸት እንደሆነ እስቲ ኮመንት ላይ ጻፉ፣ ያነበባችሁ ልጆችም ያላነበባችሁ ልጆችም። እሺ ይሄ 72ኛ ዲፕሊኬት የተደረገ ነው። ከዚህ በፊት ሰርተን ያለፍነው ነው። ከፈለጋችሁ 38ኛ ጥያቄ ላይ ተመልከቱ። ዲፕሊኬት የተደረገ ነው። እሺ 73ኛ ደግሞ ቤዛ በጣም ጥሩ ልጅ ናት። ስለዚህ ቤተሰቦቿ ስልክ ሰጧት ጌም እንዲጫወቷት ማለት ነው። ቤተሰቧ የተጠቀሙት ሪኢንፎርስመንት ምንድነው ነው? ስለዚህ ፖዚቲቭ ሪኢንፎርስመንት ነው። ፖዚቲቭ ነው ማለት የሆነ ነገር ሰጥቷታል። ምንድነው የሰጧት? ስልክ ነው የሰጧት። ሪኢንፎርስ አበረታቷታል። ምክንያቱም ልጅቷ ጥሩ ስለሆነ ጥሩነቷን እንድታስቀጥል። እሺ የኛውም የሰራነው ነው። 34ኛው ግን የመጀመሪያው ስቴፕ በለርኒንግ ቲዮሪ ውስጥ ምንድነው? አቴንሽን ነው። ሁለተኛው ደግሞ ሪቴንሽን ነው። ሶስተኛው ፕሮዳክሽን ነው። አራተኛው ሞቲቬሽን ነው። አንደኛ ስለተጠየቅን ሲ ነው ማለት ነው መልሱ። እሺ 75ኛ ደግሞ ከዚህ ውስጥ የሰው አእምሮ ሁማን ሚሞሪ ስቴጅ ያልሆነው የትኛው ነው? ሾርት ተርም ሚሞሪ ነው። ሎንግ ተርም ሚሞሪም እንደዛ ነው። ሰንሰሪ ሚሞሪም እንደዛ ነው። ኤፒሶዶሚክ ሚሞሪ የሚባለው በሎንግ ተርም ሚሞሪ ዲክለራቲቭ በሚባለው ካታጎሪ ውስጥ የሚገኝ ነው። መልስ አይሆንም ዲ። እሺ 76ኛ አባቱ ይላል። አባቱ ምን መኪና እንዳጠባየና ያዕቆብ የሚባለው አባቱ ያደረገውን ለማድረግ ተነስቶ ምን አጠበ? ምንድነው? መኪናውን አጠበ። ይሄኛው አባቱ ያደረገውን አይቶ ከሰው ቀድቶ ሰው ያደረገውን ማድረግ በየትኛው ቲዮሪ ውስጥ ይመደባል? ኦብዘርቬሽናል ለርኒንግ ነው መልሱ። እሺ በሰውነታችን ውስጥ ይላል መጠማት የሚባለው የሚፈጠረው ይላል የውሃ መጠን ሰውነታችን ላይ ሲያልቅ ነው። ይሄ ሞቲቬሽን ከየት መጣ? ማለትም ውሃ በሰውነታችን ውስጥ ሲያልቅ የመጠማት መነሳሳት ይመጣል የሚል ቲዮሪ። ማለትም አንድ የሚያስፈልገን የተፈጥሮ ነገር አለ፣ ኒድ ይባላል። ያን ስንፈልግ ደግሞ ከኛ ውስጥ የሚነሳሳ ሞቲቭ አለ፣ መነሳሳት አለ። እሱ ደግሞ ሞቲቭ ይባላል። ለዛ ነገር ያለን መነሳሳት ከየት ነው የሚመጣው? ድራይቭ ሪዳክሽን ነው ሀሳቡ።
አሮዛል ሌላ ነው። ይሄ ኢንትሪንሲክ በቃ ከተፈጥሮ ያገኘነው መነሳሳት ነው። ኢንሴንቲቭ ሰው ስላበረታተን ያለን መነሳሳት ነው። አሮዛል ስሜታችንን ባላንስ ለማድረግ ያለን መነሳሳት ነው። ድራይ ሪዳክሽን የሚባለው ደግሞ ሰውነታችን በሆሞስታቲክስ ኮንዲሽን ላይ እንዲገኝ፣ ከሞቀን እንዲቀዘቅዝ፣ ከተራበን እንድንጠግብ፣ ለእንደዚህ አይነት ስቴት ባላንስ ለማድረግ የሚኖረን መነሳሳት ነው ድራይቭ ሪዳክሽን። እሺ ማስሎው ካደረገው ሂራርኪ አንጻር አንድ ሰው ፊዚዮሎጂካሊ የሚያስፈልገውን ነገር ካሟላ በኋላ ቀጥሎ ማሟላት የሚፈልገው ነገር ምንድን ነው? እዚህ ጋር ምርጫዎች አሉ። ስለዚህ ቢ ላይ ያለው ፊዚዮሎጂካሉን አሟልቷል። ሴልፍ አክቹዋላይዜሽን የሚባለው ሁሉንም ካሟላ ነው። ስቲምስ ኒድ የሚባለው ስታተስ ሲፈልግ ነው፣ ሰው እንዲከበር ሲፈልግ ምናምን ነው። እዚህ ጋርም አልደረሰም። የት ነው ገና? ላቭ ኤንድ ቢካም ኒድስ፣ ፍሬንድሺፕ፣ ጓደኛ መሆን፣ ወንድ ሴት እንደዚህ አይነት መፍጠር ይፈልጋል ማለት ነው። እሺ 79ኛ ማለት ደግሞ ለፓርቲኩላር ስቲሙለስ ብቻ የሆነ ሪስፖንስ የምንሰጥበት ማለትም ለምሳሌ ውሻው ቅድም እየጮኸ ነበር አይደለ? ማለት ሳልቬት እያደረገ ነበር የደውሉን ምልክት ሲሰማ። ነገር ግን ያን ደውል የሚመስሉ 10 ደውሎችን እንኳን ቢሰማ ያቺን ከስጋ ጋራ ፔር የተደረጋትን ደውሎ ስፔሲፊክ አድርጎ ፓርቲኩላር አድርጎ ለይቶ የማወቅ ችሎታው ምንድን ነው? በምን ኮንሰፕት ይገለጣል? ዲስክሪሚኔሽን ተብሎ ይገለጻል ማለት ነው። አንሰሩ ስቲሙለስ ዲስክሪሚኔሽን ነው። 80ኛው ስለ ፎርጌቲንግ ነው ጥያቄው። ለረዥም ጊዜ የሆነ ነገርን ሳንጠቀም ስንቀር የሆነ ነገር ይረስናል። ይሄ ቲዮሪ በየትኛው ቲዮሪ ነው ካቴጎሪ የሚደረገው? ለረዥም ጊዜ ሳንጠቀም ስንቀር የሆነ ነገር ይረሰናል የሚለው ቲዮሪ በዲኬ ቲዮሪ ውስጥ ይመደባል። አባውት ፎርጌቲንግ ማለት ነው። እንግዲህ 81ኛ በሎንግ ተርም ሚሞሪ ውስጥ ሴማቲክ ሚሞሪ የሚባል ካቴጎሪ አለ። እሱ ካቴጎሪ የሚይዘው ከነዚህ ምርጫዎች ውስጥ የትኛው ነው? የሚይዘው ሲ ላይ ያለው ነው። ሲ ላይ ያለው ምንድነው? የተለያዩ የቃላቶችን ሚኒንግ፣ ማስ፣ ፊዚክስ የመሳሰሉ ነገሮችን ሰርቶ የመቻል አቢሊቲ በሎንግ ተርም ውስጥ በሴማቲክ ሚሞሪ ውስጥ ይገኛል ማለት ነው። 82ኛ ደግሞ ስለ ኤክስፒሪየንስ ስላደረግነው እውቀት ነው። ለምሳሌ የሆነ ተጫዋች የሆነ ክለብ ላይ በፈርስት ሃፍ ኦፍ ላስት ዊክ ጌምስ በቃ የሆነ ተጫዋች የሆነ ጊዜ ሲጫወት እንደነበረ ብቻ ስላለፉ ሂስትሪዎች፣ ስላለፉ ታሪካቶች፣ ስለ ራስም ሊሆን ይችላል ስለሌላው ፓስት ሂስትሪዎች ተሰብስበው የሚቀመጡበት የትኛው ነው ሀሳቡ? መልሱ ኢፕሶዶሚክ ሚሞሪ ይባላል። እሺ 83ኛ ተማሪዎች 1 ሳምንት ብቻ ተሰጥቷቸዋል ለንባብ እንድታነቡ ቢል አስተማሪው ምን አይነት ምንድነው ስካጁል እየተጠቀመ ነው? ስለዚህ ዲ ፊክስድ ኢንተርቫል ነው። ፊክስድ ኢንተርቫል ማለት 1 ሳምንት በቃ የቀንን ኢንተርቫል ነው የሰጧቸው ማለት ነው። 74ኛ የሆነ ተማሪ በ9ኛ ክላስ ላይ ያለ የፊዚክስ አስተማሪ ስላስቀየመው ምናምን በቃ ለፊዚክስ መጥፎ እይታ ነበረው። ከጊዜ በኋላ ለሁሉም ሳብጀክቶች ምናምን መጥፎ እይታ ኖረው እና ይሄኛው ልጅ በየትኛው ኮንሰፕት ነው የሚገለጠው? የሆነ ጊዜ የተደረገ ስህተት ሁሉንም በተመሳሳይ እይታ እንዲያ ያደረገው ነገር ምንድነው ነው? ስቲሙለስ ጀነራላይዜሽን ይባላል። ስቲሙለስ ጀነራላይዜሽን ማለት የሆነ ነገር ሲከሰት ለምሳሌ ቅድም ውሻው ብያቸዋለሁ አይደለም? ውሻው ምን የሆነ ነበረ? ደውል ሲሰጠው ደውል ሲሰማ እንትን ሳልቬት ያደርግ ነበረ። ሌላ ደውልም ሲሰማ ደግሞ ሳልቬት ሲያደርግ ድሮ ሳልቬት መስሎት ማለት ነው። ልክ ልጁ አሁን 9ኛ ክፍል የተከሰተ ነገር አለ እስከ 12ኛ እስከ ፍሬሽማን ፊዚክስ ይጠላል። 85ኛ በጣም አወዛጋቢ ጥያቄ ነው። የሆነ በቃ ዘላቶ የሚባለው ህፃን ነበር። በልጅነቱ በሆነ ውሻ ተነክሶ ነበረ። ህፃኑ ነው ማለት ነው። ከዛም በኋላ ያኛውን ፓርቲኩላሩን ውሻ ሲያይ ብቻ በጣም ይፈራና ይደነግጥ ነበር። ይሄ የምን ኤግዛምፕል ነው? ጀነራላይዜሽን ይመስላል አይደለ? ግን ጀነራላይዜሽን አይደለም። ፓርቲኩላር ዶግ ማለት ያ የነከሰውን ውሻ ብቻ ሲያይ ሲደነግጥ ልጁ ማለት ነው። ልጁ ዲስክሪሚኔሽን አድርጓል ማለት ነው። የነከሰውና ያልነከሰውን ውሻ ለይቶ አውቋል። ውሻ ሁሉ ሲያይ አይፈራም ማለት ነው። ውሻ ሁሉ አይቶ ቢፈራ ምኑ ነው? ጀነራላይዜሽን። ግን የነከሰውን ብቻ ለይቶ አውቆ ሲፈራ ዲስክሪሚኔሽን ይባላል። እሺ 86ኛው ኤግዛምፕል ነው። 3 ጥያቄ ከመለስክ 2 ማርክ ውሰድ ካለ አስተማሪው ምን እያደረገ ነው? 2 ማርክ ብለዋል። 2 ማርክ ነው ያለገባ
ማርክ ነው። ስለዚህ ምን እያደረገ ነው? ፊክስድ ሬሾ ስካጁልድ ወይ እየተጠቀመ ነው። እሺ 87ኛው እንደ ማስሎን ሂራርኪ ኦፍ ኒድ መሰረት አንድ ሰው ማለት ነው ስቲምስ ኒዱንም ሳቲስፋይ ካሟላ በኋላ የሰላሙ ሴፍቱ ጉዳዩንም ካሟላ በኋላ የተለያዩ ኒዶችን ብቻ ይሄ ፊዚዮሎጂካል የሚያስፈልጉንም ካሟላ በኋላ የሚቀረው መጨረሻ ላይ ምንድነው ነው ጥያቄው። የሚቀረው ሰልፍ አክቹዋላይዜሽን ነው ማለት ነው። ምክንያቱም ስቲምስ ኒድ የሚባለው ከሴፍቲ እና ከሳይኮሎጂካል ኒድ በኋላ ነው የሚመጣው። ነገር ግን ሴልፍ አክቹዋላይዜሽን የሚባለው ከሁሉ መጨረሻ ላይ የሚገኝ ነው ማለት ነው። እዛ ደረጃ አልደረሰም ሰውየው። እሺ 88ኛ ደግሞ ክላሲካል ኮንዲሽናል ለርኒንግ ውስጥ በምን አይነት ፕሮሰስ ነው ፔሪንግ የሚፈጠረው? ማለትም ስጋው ኒውትራል ነው አይደለ? ስጋው ኒውትራል ነው። ኒውትራል ምንድነው? ስቲሙለስ ነው። ከዛ ደውሉሳ ማለትም ስጋው አንኮንዲሽናል ስቲሙለስ ነው። ደውሉ ደግሞ ኮንዲሽናል ስቲሙለስ ነው። ስለዚህ ሲ ላይ ያለው ምንድነው የሚለው? ኮንዲሽናል ስቲሙለስ ዊዝ አንኮንዲሽናል ስቲሙለስ ነው ፔር የሚደረገው። ሲ መልሱ ነው። እሺ 89ኛ ደግሞ ኤክስትሪንሲክ ሞቲቬሽን ነው። ምን ማለት ነው? ማለት ኤክስትሪንሲክ ሞቲቬሽን ማለት ምን ማለት ነው? ወይም ስለ ኤክስትሪንሲክ ሞቲቬሽን ትሩ የሆነው የትኛው ነው? ኤ ላይ ያለው ነው። ምክንያቱም ይሄ ኤክስትሪንሲክ ሞቲቬሽን የሚባሉ ሰዎች ምናምን የሆነ ሽልማት የሆነ ነገር ለማግኘት ብለን የምናደርገው ስለሆነ ማለት ነው። 9ኛው which one the following example of reinforcement in different form of other ከሌላው የተለየው ሪኢንፎርስመንት የትኛው ነው? ይሄ ኤ ላይ ያለውም ሲ ላይ ያለውም ዲ ላይ ያለውም ምንድነው? ኔጌቲቭ ነው። ፓኒሽ ማድረግ ነው ሰውን። ፕሬዝ ማመስገን ሰውን ግን ምንድነው? ሪኢንፎርስመንት ነው ማለት ነው፣ ማበረታታት ነው። ከዛ ውጭ ያሉ በሙሉ ኔጌቲቭ ናቸው ማለት ፓኒሽ እያደረግን ነው። እሺ በክላሲካል ኮንዲሽን ውስጥ ላይ ማለት ነው ስፖንታኔስ ሪከቨር የሚባለው ኮንሰፕት አፕላይ ከመሆኑ በፊት የሚከሰተው ምንድነው? ስፖንታኔስ ሪከቨር ማለት ውሻው መጮ ሲረሳ ማለት ነው። በቃ ረስቶ የነበረው ውሻ ደውል ሲሰማ ሳልቬት ማድረግን አቁሞ የነበረው ውሻ እንደገና ሳልቬት ሲያደርግ ነው። ይሄ ፕሮሰሱ አቁሞ የነበረው ሳልቬት ወደ ማድረግ ከመምጣቱ በፊት መከሰት ያለበት ነገር ምንድነው ነው? መልሱ ምንድነው? ኤክስቲንክሽን ነው። ኤክስቲንክሽን ነው ማለት ውሻው ምን ማድረግ አለበት? መጮህን መጀመሪያ ማቆም አለበት። መጮህ ማለትም ነው ሳልቬት ማድረጉን ማቆሙ ምን ይባላል? ኤክስቲንክሽን ይባላል። አይ ቲንክ መጮህ እያልኩ ያለሁትን ሶሪ እንትን ነው ሳልቬት ማድረግ ነው። እሺ ሳልቬት ማድረግ ነው። አንደኛ ቶሎ እያወራ ያለው ብዙ 40 ጥያቄዎችን በ20 ደቂቃ ለመጨረስ ነው። 40 ጥያቄዎችን በ20 ደቂቃ ለመጨረስ ነው። ይሄ ደግሞ ለእናንተ ነው የሚጠቅመው ሞር ማለት ነው ከኔ ይልቅ። እሺ አሃ የሚባለው ሞመንት አለ አይደለ? ለምሳሌ የሆነ ነገር ጠፍቶብህ ወይ የሆነ ሰውየውን ስም ልታስታውስ ጠፍቶብህ አሃ እንደዛ ነው እንዴ ምናምን የምትለው አሃ ሞመንት አለ አይደለ? እሱ ሞመንት ኢንሳይት ለርኒንግ ውስጥ የሚገኝ ነው ማለት ነው። መቅደስ የምትባለው በቃ ማንኛውንም ሰው ትፈራለች። ሰውየው የሚፈራው ሰውዬ ነጭ ጋውን ይልበስ እንጂ ይፈራል ዝም ብሎ። አሁን በዚህን ጊዜ ኮንዲሽናል ስቲሙለስ ለልጅቷ ምንድነው ነው? ምንድነው? ዋይት ግራውን ነው ማለት ነው። ጋውን ማለትም ወይ ነጩን እየፈራች ያለችው ምናምን ወይ የሆነ ጊዜ ሆስፒታል ስለገባች ዶክተሯ መታ መርፌ ስለምትወጋት ነጩን ስንታይ ምናምን መርፌው ትዝ ስለምላል ሊሆን ይችላል። ኮንዲሽናል ሪስፖንሱ ታዲያ ምንድነው ነው? ልጅቷ እየመለሰች ያለው ኮንዲሽናል ሪስፖንስ ምንድነው? ዋይት ግሮኑን ምን ማድረግ ነው? መፍራት ነው ማለት ነው። ነገር ግን አንኮንዲሽናል ስቲሙለስ የሆነው ምንድነው ነው? ይሄኛው ጥያቄ መሀል ላይ ያስገባሁት ነው። ምንድነው? በመርፌ መወጋት ነው ማለት ነው። 94ኛው ደግሞ ዳሹን መሙላት ነው። ትራይገር ኦፍ ሪፍሌክስ የሚባለው ስቲሙለስ ምንድነው? ትራይገር ኦፍ ሪፍሌክስ ማለት ምንም ነገር ሳያጨናነቅ መጀመሪያ እንዳየ ውሻ ልክ ምንድነው ስጋውን እንዳየ ሳልቬት ያደርግ ነበር። ያ ስጋ ለሱ ምንድነው? ትራይገር ሪፍሌክስ ወይም ስቲሙለስ ዛት ኢዝ ትራይገር ኦፍ ሪፍሌክስ የሚባለው ለውሻው ምንድነው? ስጋው ነው። እሱ ደግሞ ምን ነበረ? አንድ ኮንዲሽናል ስቲሙለስ ነበረ። ከዛም በኋላ ለዛ ስጋ ደግሞ የሚሰጠው መልስ ነበር አይደለ? እሱ መልስ ደግሞ ምን ይባላል? አንኮንዲሽናል ሪስፖንስ ይባል ነበረ። ከዛም በኋላ ከደውሉ ጋራ ካገናኘን በኋላ ደውሉ የሚሰማው ደውሉ ለውሻው ምን ነበረ?
ኮንዲሽናል ስቲሙለስ ነበረ። ደውሉን ከሰማ በኋላ ለደውሉ የሚሰጠው መልስ ደግሞ ምንድነው? ኮንዲሽናል ሪስፖንስ ነው ማለት ነው። መልሱ ዲ ላይ ያለ ነው። እሺ እንግዲህ በፍላጎቶቻችን መካከል የተለያዩ ኮንፍሊክት ይፈጠራሉ አይደለ? ነገር ግን ሁለት የማይጠቅመን ነገር ሲያጋጥመን ነገር ግን ሁለቱንም ከሁለት አንዱ ምን ማድረግ አለብን? ማድረግ ያለብን ነገር ቢሆን ለምሳሌ የሆነ እዳ ተያዝክ እንበልና ወይ መኪናህን ትሸጣለህ ወይ ቤትህን ትሸጣለህ ብንል ሁለቱንም ማድረግ አትወድም፣ ግን ከሁለት አንዱ ማድረግ አለብን። እንደዚህ አይነት ቲዮሪ ምንድነው ነው? አቮይዳንስ ኮንፍሊክት ይባላል። አቮይዳንስ ማለት ሁለቱም ይጎዳሃል፣ ግን ከሁለቱም አንዱ ማድረግ ስላለብን። እሺ በተለያየ ጊዜ ወደ ተለያየ እድሜ ውስጥ ስናድግ ማለትም ስናድግ ማቹርድ ስንሆን በእኛ ላይ የሚወጣ ቼንጆች ለውጦች እነዚያ በትምህርት ወይም ስለተማርን የመጣን ለውጦች ናቸው ተብሎ ኮንሲደር የማይደረጉት ለምንድን ነው? ቢ ላይ ያለ ነው። ምክንያቱም ለርኒንግ የሚባለው ፕራክቲስ ላይ ኤክሰርሳይዝ ላይ ፕራክቲስ እና ኤክሰርሳይዝ በማድረግ ፐርማኔንት ቼንጅ ኦፍ ቢሄቨር እንጂ በተለያየ በእድሜ በባዮሎጂካል ነገር የሚመጡ ለውጦች መማር አይባሉ። እሺ 97ኛ የሆነ ሰውዬ ወጣት ልጅ ነው ምናምን የሆነች ልጅ ወደዳትና ላግባ ብሎ አሰበ ማለት ነው። ሶ ይሄን በሚያስብበት ጊዜ ኔጌቲቭም ፖዚቲቭ ነገሮችም አሉት። ፖዚቲቭ ኔጌቲቭ ነገሩ ሳላገባ ቀርቼ የቀረኝን ኮርሶቹን ጨርሼ ጥሩ ስራ ላግኝ ወይ የሚል ሀሳብም ጦርነትም ተነሳው ማለት ነው። ላግባ ወይስ ሳላገባ ኮርሴን ሊጨርስ ስራ ሊያዝ የሚል ኮንፍሊክት ተነሳው። ሶ ላግባ ወይስ ሳላግባ ነው አሁን ጥያቄው። ካገባው ስለምወዳት ነው፣ ካገባው ስለምወዳት ለኔ ጥሩ ነው፣ ካገባውም ደግሞ ኮርሱ ያመልጠኛል የሚል በአንድ ነገር ላይ የተለያየ ኔጌቲቭ ጉዳይና የተለያየ ፖዚቲቭ ጉዳይ ነው አሁን ያለው። ማግባት በሚለው ላይ ብዙ ኔጌቲቭ ነገርም አለ፣ ብዙ ፖዚቲቭ ነገር አለ። ይሄ መልቲ አፕሮቻል አቮይዳንስ ኮንፍሊክት ተብሎ ይጠራል። እሺ 98ኛ የሆነ ምሳሌ ውሰዱና የሆነ ኮንሰፕት ውሰዱና አፕላይ አድርጎ የት ላይ? ኳስ ኤሪያ ላይ የሆነ ተጫዋች ምናምን ወስደ ሪንፎርስ እያደረግከው በትክክለኛ መስመር እያስያዝከው ወደምትፈልግበት ተጫዋች እስኪመስል ድረስ ያን ልጅ አሳድገ ያለማመድከው ትሬኒንግ እየሰጠኸው ወደምትፈልግበት ተጫዋች አይነት የምታሳድግበት መንገድ ምን ተብሎ ይጠራል ነው? ሼፒንግ ይባላል። በቀላሉ ልጁን ወደምትፈልገው ፋይናል ዴስቲኒ ሼፕ እያደረገው ነው። እሺ 99ኛውም ጥያቄ የሰራነው ነው ከዚህ በፊት ፕሮአክቲቭ ኢንተርፌረንስ ይባላል። ፕሮአክቲቭ ኢንተርፌረንስ ማለት ከዚህ በፊት የነበረው አሮጌው ነገር አዲሱን ነገር ሲያስረሳ ማለት ነው። ልክ እዚች ጋር ሰውየው ስልኩን ሲጠቀም እንደ ሳተው ማለት ነው። 100ኛ ደግሞ ዳኒ የሚባለው የሐዋሳ ዩኒቨርሲቲ ተማሪ ነው፣ እንደኛ ማለት ነው። ከዛ እሱ ሁል ጊዜ በጣም ሃርድ ተማሪ ነበረ። ከዛ ፐርሰናል ሳቲስፋክሽንን ያገኛል ሲያነብ ምናምን። ሰውም ያነበው ቴንሽን ይዞት የሆነ ሰውንም ፈተና ስላለ ምናምን ሳይሆን በቃ ለመደሰት ብሎ ያነባል። ለመደሰት ማንበቡ ምን ተብሎ ይቆጠራል? ኢንስቲንክት ይባላል። ኢንትሪንሲክ ይባላል። ኢንትሪንሲክ ማለት በራስ ተነሳሽነት ሳምቲንግ ራስን ለማስደሰት ማድረግ ማለት ነው። እሺ የመጨረሻው ደግሞ አንድ ኢንተርቪው ሰውዬ ሐዋሳ ዩኒቨርሲቲ ተመርቆ የሚመጡ የሚመረቁትን ኢንተርቪው ያደረጋቸውና ጠየቃቸው። በሐዋሳ ዩኒቨርሲቲ ባሳለፋችሁት ውስጥ የማይረሳችሁ ነገር ምንድን ነው አለ። ከዛ ልጅቷን በቃ ከጓደኞቿ ጋር ምናምን ኢንጆይ ያደረኩት ጊዜ አይረሳኝም ምናምን አለች። ልጅቷ ይሄን ስታደርግ የተጠቀመችው የአእምሮ ፓርቷ የትኛው ነው? ሴማቲክ አይደለም። ሴማቲክ ይሄ ማሰብ ስንጠቀም እንደዚህ አይነት ነገር ነው። ኤፒሶዶክ የሚባለው ደግሞ የተለያዩ ኢቨንቶችን በህይወታችን ኤክስፒሪየንስ ያላደረግናቸው ኢቨንቶችን ስንጠቀም ነው። ልክ እሷ ክሬዚ ነበረ ያ ቀን በጣም ያስደስት ነበር እንዳለችው ያን ቀን አልረሳችውም። በህይወቷ ኤክስፒሪየንስ ያደረገችው ማለት ነው። እንደዚህ አይነት አክሽን ኢቨንቶች ኤፒሶዶሚክ በሚባለው በሎንግ ተርም ሚሞሪ ውስጥ ወይም ዲክሌራቲቭ የምንለው ውስጥ ይካተታል። ፓርት 4 ይሄን ይመስላል። በፓርት 5 ይሄው ፓርት 5 የሚያወራው ምንድነው? ስለ ማቺንግ ነው። ወደ 4 ነው ወደ 5 ማቺንጎች አሉ። እነሱን እንሰራለን። ሳብስክራይብ፣ ሼር፣ ላይክ፣ ፎሎ ማድረግን እንዳትረሱ። ባይ ባይ።